ለቤተሰብ ምናምን አገልግል እንዲሁም ደግሞ የትራንስፖርት አገልግሎት። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰብ ሰላም ተራሱ መስጠት ልረሳ ነው እንዴ? ያው ጠፍቻለሁኝ ይመስለኛል ከ15 ቀን ምናምን በላይ ሆነኛል። ወደ ዩቲዩብ መንደር ከመጣሁኝ ማለት አንድ የዝክር ስራ ብቻ ለቅቄ ነበርና ወይንም ደግሞ የሚካኤል ከዛም በኋላ የለሁም ጠፍቻለሁኝ። እና እንዴት ናችሁ? ሁሉ ሰላም ሆይ? እግዚአብሔር አምላክ የተመሰገነ ይሁን። ኦልሬዲ 20 ቀን በቃ 20 ቀን ማለት ትችላላችሁ። እግዚአብሔር ምስክሬ። እንግዲህ ያው የጠፋሁበትን ምክንያት ውድ ቤተሰብ በጣም ብዙ ሰው በውስጥ እየጠየቀኝ ነው። ምን ሆነሽ ነው? በሰላም ነው የጠፋሽው? ምን ተፈጠረ? ምናምን እያላችሁ በውስጥ እየጠየቃችሁኝ ስለሆነ ሰው እናንተም ከምትጨነቁ ያው ጠቅለል አድርጌ እዚህ ጋር ልግለጽላችሁ ብዬ ነው። በእውነት ግን ከልብ ስለምትጨነቁልኝ ስለምታስቡልኝ እጅግ በጣም አድርጌ አመሰግናቸዋለሁኝ። እንዲሁም ደግሞ የነወይኑ ጉዳይስ ምን እንደደረሰ፣ ምንድን ነው የጠፋችሁበት፣ ምን ተፈጥሮ ነው፣ እህትሽ አልተለቀቀችም ወይ ምናምን እያላችሁ በጣም ብዙ ኮሜንት ታደርጉልኛላችሁ እና በኢሞም በዋትስአፕም በቴሌግራምም በብዙ መንገድ እኔ ደግሞ ያው ያን መመለስ ስላልቻልኩኝ በዚህ መጥቼ ልመልስላችሁ ነው። እንግዲህ ያው የተፈጠረው ትንሽ ቻናሌ አደጋ ላይ ነው ያለው። አደጋ ላይ ነው ያለው ስላችሁ ለ3 ወር ወርኒንግ ተሰጥቶኝ ነው። በዛ ምክንያት ነው መስራት ያቆምኩኝ። ያው እንደምታውቁት ከፍቄ ጋር ግብ ያለው ቪዲዮ ምናምን ነገር ስለቀቅበት ነበረ የኔም ላይ የወይኑም ላይ በዛ ምክንያት እንግዲህ ትንሽ እግድ ነገር ጥሎብናል እና ምንም ችግር የለውም። በእርግጥ ቪዲዮ መስራት እንችላለን፣ ግን ደግሞ ሜቢ እንደዚህ አይነት ቪዲዮ የምንለቀቅበት ከሆነ ቻናሉ ልናጣ ስለምንችል በዛ ምክንያት ነው ቤተሰብ እና ወይኗም ደህና ናት፣ እግዚአብሔር ይመስገን። እና ያው በነገራችን ላይ ለቻናላችሁ የእውነት ጥንቃቄ ያደርጉ። በብዙ መንገድ በጣም ብዙ ጊዜ ኮፒራይት ይዘኝ ነበረ በሙዚቃ በጣም ብዙ ጊዜ ከምላችሁ በላይ እና ኢቭን ቪዲዮ እስከ ማጥፋት ደርሷል በሙዚቃ ብቻ ማለት ነው። እና በዛ ኬዞች ተጠራቅመው ያው ዩቲዩብ በዛን ሰዓት እናንተ ብታስለቅቁት እንኳን ኮፒራይቱን ሙት ልታደርጉት ትችላላችሁ፣ ያን ቪዲዮ ልትቆርጡት ትችላላችሁ። ነገር ግን ያው ያውቃል እዛ ቦታ ላይ እንዳስተካከልኩት ስለሚያውቅ ያ ነገሮች አሉ። ኮፒራይት ያው የሰው ሙዚቃ እየተጠቀመን እንዲሁም ደግሞ ዩቲዩብ የማይፈቅዳቸው ቪዲዮዎች ፖስት እያደረገን በእርግጥ እኔ አላውቅም። አንድ ቪዲዮ ወይ 2 ቪዲዮ ነው የተፖሰተው በዛ ኬዝ ማለት ነው። በዛ ነው የጠፋ ነው የወይኗም እንደዛ እና እግዚአብሔር ይመስገን እሷም ደህና ናት። ቤተሰብ እንግዲህ ያው ማለት የራሷን ህይወት ቤት ተከራይታ ምናምን የመኖር አይነት ነገር ላይ ናት። ነገሮቹ እንግዲህ ለማስተካከል እየሞከረች ነው። ያው ወደ እናንተ በሚዲያ ስላልመጣን ነው እና እግዚአብሔር ይመስገን እሷም ደህና ናት። እህቴ ደግሞ እንጃ እንዴት እንዳላያችሁ አላውቅም እንጂ ጠየቃችሁ ተለቃለች ቆየች። እዛም ቀን የለቀቃት በሱም ቪዲዮ ምክንያት ነው። አንድም ቻናል እንደዚህ አይነት ነገር የደረሰበትና እግዚአብሔር ይመስገን የኛ ደህና ነን። እናንተ እንዴት ናችሁ? ቤተሰብ የእውነት ናፍቃችሁኛል። እመጣለሁኝ ባሪፍ ነገር ያው ብር ላይ ከፍል ይችላል። ነገር ግን ቢያንስ ለእናንተ እየመጣሁኝ ሰላም መሆኔንም አሳውቃችኋለሁኝ። እንዲሁም ደግሞ ከውጭ ሀገር የምትመጡ የትራንስፖርት አገልግሎት የተለያየ እቃ እንድናደርስላችሁ ምናምን የምትፈልጉ ወደ ውጭ እንድንልክላችሁ የምትፈልጉ ሽሮ፣ በርበሬ፣ ቅቤ፣ ዶሮ የምትፈልጉትን አይነት ነገር ከኔ መውሰድ የምትፈልጉ አለሁኝ። እንዲሁም ደግሞ አገልግል አሁን እንግዲህ ፍልሰታ ጾም እየመጣ ነው። እግዚአብሔር አምላክ ሁላችንን ሰላም ያድርገን እና በዛ በረከት መሳተፍ የምትፈልጉ እኔ በጉልበት ይሰራለሁ፣ እናንተ በገንዘባችሁ እንደዛ ማሰራት የምትፈልጉ አለሁኝ ማለት ነው። ማለት አሁን ብዙ ጊዜ የሆነ ገንዘብ ይኖረንና በታማኝነት እንሰራለን ሰው እናጣለን እና እኔ አለሁኝ ቤተሰቦቼ እና እንግዲህ ቻናሌ ነቃ ብሎ ገንዘብ እስከምሰራ እናንተ ደግሞ በዚህ በትዕዛዝ ምናምን ሰፖርት አድርጉኝ። እጅግ በጣም አድርጌ አመሰግናችኋለሁኝ ስለምታስቡልኝ የእውነት ከልብ አመሰግናለሁኝ። እንግዲህ አልጠፋም፣ እመጣለሁ ውድ ቤተሰቦቼ እና በአሪፍ ነገር ተመልሼ እስክመጣ ድረስ ወዳችኋለሁ፣ አከብራችኋለሁኝ። ዛሬ የሚገርማችሁ ነገር ዶሮ ትዕዛዝ አለኝ እና ከማውጣቴ በፊት ብዬ ነው ወደ እናንተ የመጣሁት ቪዲዮ ለመስራት። ስለዚህ ዶሮ ለቤተሰብ ምናምን አገልግል እንዲሁም ደግሞ የትራንስፖርት አገልግሎት እኔ እንዲቀበላችሁ የምትፈልጉ ሁላችሁም እኔ ጋር መደወል ትችላላችሁ ማለት ነው እና
እና ወዳችኋለሁኝ፣ አከብራችኋለሁኝ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ቤተሰብ ስለምታስቡልኝም እጅግ በጣም አድርጌ ነው የማመሰግነው። የእውነት መደወል የምትፈልጉ 0983 0177 13 ደውላችሁ የምትፈልጉትን ነገር ማዘዝ ትችላላችሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ